ቅመምዬ እኔ ቆንጆ ማለት ነው። ትላንትና ሰው ያስፈልገኛል እንድትርቀኝ አልፈልግም ስትል የእውነት በጣም ነው አንጀት የነበላችኝ። እና በነገራችን ላይ ሁለታቸውም እንዴት ከስተዋል አይደለ? የእውነት ከስተዋልና ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ትላንት ቅመምዬ የእውነት በጣም እናሳዘነችኝ፣ እውነቱ ለመናገር ማለት ነው። አሁን ከሱ ከፍቅረኛቸው ሲጣሉ ማለት ነው የሆነ ወደ አልባሌ ቦታ የሚሄዱ አሉ። የእውነት ህይወት ይቀጥላል። ገብቷቸዋል። ህይወት ይቀጥላል። እሱን እጎዳለሁ ብለው የማይሆን ነገር የሚያደርጉ አሉ። አንደኛ ኃጢአት ነው። ሁለተኛ የሚጎዱት እነሱ ናቸው፣ ራሳቸው ነው፣ ቤተሰብ ነው፣ ጓደኛም አለ። በዛም ሌላ ደግሞ እነሱም ነው የሚጎዱት ማለት ነው። እና እንደዚህ የምታደርጉ ሰዎች ማድረግ እንደሌለባችሁ ነው ትላንትና በትወናዋን እየተረዳኋት ያለሁኝ ማለት ነው። እና ህይወት ይቀጥላል። በእውነት እናንተ የዛን ሰው ብላችሁ ራሳችሁን እንዳትጎዱ፣ ሞኝ አትሁኑ። በእውነት ፍቅር ከባድ ነው። አይኖ በጣም ይከብዳል። እነሱ ደግሞ ተጣልተው ሳይሆን ያለመረዳዳት ነው ማለት ያለመረዳት፣ አንደርስታንድ አለመደራረግ ነው። አሁን ቅመም ይቅርታ እንዲላት ትፈልጋለች፣ ብሩክም ደግሞ ይቅርታ እንድትለው ይፈልጋል። ገብቷቸዋል። በሁለቱም ላይ ምን አለ እንትን አለ፣ እልህ አለ እንጂ አልተጣሉም እኮ እንዴ! ምን ያህል አሁን ሁለቱም እኮ ከስተዋል፣ እውነቱ ለመናገር እውነት። እና እልህ አለ፣ ማን ይሸነፍ ነው። እና እሱን በውስጥ እንጨርሰው ነው ያለችው። ኦዲየንስም ደግሞ ግማሽ ኦዲየንስ እንትን መረጃ አውጪው ነው። መረጃው ምን አይነት እንደሆነ አታቁም አይደለ? የሰው መረጃ ለማየት የምትቸኩሉ የወረኛ ማለት ነው። እና በዛም ያክል ደግሞ እንዳታወጭኛ እንፈልግም ነው እያላለው። እሷም አታወጣም። ኦልሬዲ በውስጥ እንጨርስ ነው እያለችው የተረዳሁትን ያለው ማለት ነው። እቺ ሴት ማን እንደሆነች ባይታወቅም በዛሬ ጊዜ መረጃ የእውነት ያንን ሰው ለማጣላት ያንን ሰው ለማለያት የማትቆፍሩት ጉድጓድ የለም። የእውነት የሰው ክፋት እስከ ጥግ ድረስ ነው ማለት ነው። እና ሌላ ደግሞ እንትን ቤት ናይት ክለብ ሄዳለች ምናምን ብላችሁ የሌላ ፎቶ ስታዘዋወሩ እያየው ነበረ። የእውነት ቪዲዮ ራሱ ፈልጌ እያየሁት ነበረ። እሷ የለችም፣ በእውነት የለችም። እዛ ላይ የነ ቤዚ ነው ክሊፕ ምናምን ማለት ነው። የእውነት እሷ አይደለችም። በተመሳሳይ ሌላ ሰው አይታችሁ ነው። ልጅቷም ከሀይሚ ጋራ በጭራሽ የማይገናኙ ናቸው። እና አንዳንዴ ለወሬ ባንቸኩል አስተውለን ብናይ ብናጠራ ጥሩ ነው ብዬ አስባለሁኝ። እሷም ብላለች፣ አንዱን ራሳችሁን ኃጢአት አትግቡ ብላለች። እንግዲህ ያው ልጅ ሳይቆነጥጡት ያለቅሳል ይባላል። እና እናንተ ሳይነገራችሁ ሳታውቁ የምታለቅሱ ኃጢአቱ ለእናንተ ነው ማለት ነው። እነሱ መስሚያቸው ጥጥ ነው። በእውነት የጊዜ ጉዳይ ነው እንጂ መታረቃቸው አይቀርም። ኦልሬዲ ይታረቃሉ። አሁንም አልተጣሉም። ያለ መረዳዳት ያለ መግባባት ነው እንጂ ምንም የሚጣላ ነገር የለም። የሚያጣላቸውም ነገር የለም። ይህንን አላሳየም ያለችው ምናልባት እሱ ለመፈተን ሊሆን ይችላል። ማንም የሚያውቅ ነገር የለም። ምክንያቱም እኔ እስካሁን ስትምል አላየኋትም እና እሱ ለመፈተን ሊሆን ይችላል ብዬ አስባለሁኝ እንጂ የእውነት በዚህ ናክል ርቀት እሱን አታውቀውም ማለት አይደለም። እና እናንተ እስከ መጨረሻ ድረስ ማየት አለባችሁ። እኔን ደግፋችሁ ሌላ ሰው መርገጥ፣ ሌላ ሰው ደግፋችሁ እኔን መርገጥ ይሄ አያዋጣችሁም። ደጋግሜ ልንገራችሁ ብላለች። እንግዲህ ከሰማችሁ ሰማችሁት ብዬ አስባለሁኝ። ሁለቱ ያው መታረቃቸው አይቀርም፣ እንዳልኳችሁ ይታረቃሉ። እግር በእግርም ይጋጫል። ከዚህ በፊት ቅመሟ ስትናገር እንደሰማሁት ጥልን ፍቅርን ያደረጀዋል ትላለች። እና ስለዚህ ፍቅራቸውን እየደረጃል። ግን ደግሞ ሁሌ ጥል ከበዛ የሆነ ያለ አይደለ እንትናችሁን እምነታችሁን ይቀንሳል ምናምን ነገር ሁሌ ማለት አለ። እግር በእግርም እኮ ባለትዳር ራሱ ሳይጣላ ፍቅር የለም፣ ሳትጣሉ ትዳር የለም። እና ግን ደግሞ ለሱ ገደብ ሊኖረው ይገባል ማለት ነው። ኦልሬዲ አሁን ቅመሟ ምንድን ነው እያለች ያለችው?
ብሩኬ በጥሩ ጎኑ ነው እያየ ያለው፣ በሁለት ሚዛን እያየ አይደለም። ጥሩ ጎኑ ነው። ሁሉም እንደ ራሱ ነው የሚመስለው ነው እያለው ያለችው ማለት ነው። ከዚህ በፊት የሱ አፍቃሪዎች አስፈራርተውኝ ያውቃሉ፣ እሱ ጋር ድርሽ እንዳትይ ብለው እሱንም ማለፍ ያለውኝ። ግን ይሄን ነገር እሱ ፈቅዶ ወዶና ፈቅዶ የገባበት ነገር ነው እያላለችው። ከባዱ አሁን የብሩኬ ነው፣ ከባድ ፈተና ነው ብዬ ነው የማስበውና እንግዲህ እሱ ደግሞ ጦርነቱን ይቀጥላል ብላለች። ጦርነቱ የምታበርዱትም የምትቀጥሉትም እናንተ ናችሁና አንዳችሁ መብረድ አለባችሁ ብዬ አስባለሁኝ። እሱ አሁን ጭቅጭቅ እሱም እንትን ብሎታል። አይሆፕ በቀደም እንደተናገረው ከዙ አሁን ከቅመሟ ጋራ መገናኘት እቅዱ የለኝም፣ መጨቃጨቅ እንደ በፊቱ ይቀጥላል ብሎ እሱም ፈርቷል። ከቡታጀራ ጀምሮ አልተመቸኝም እያለ ነበርና እንደ ባለፈው እንደ 2 ወሩ ማለት ነው እንደሱ ይቀጥላል ብሎ እሱም ፈርቷል። እና ለዛ ነው በዚህ ሳምንት ላይሆን ይችላል፣ ግን ደግሞ ተረጋግተን ይሆናል አይደለ? ሴት ልጅ እኮ ትሪት ትፈልጋለች አይደለ? ማባበል ትፈልጋለች። እና እሱን አባብዬ እንትን ብዬ በፖላይ ትጠይቃታለውኝ በዛ በእኔ በምፈልግበት መንገድ ካልሄደችልኝ እተዋለውን ያለውና እነሱ ደግሞ እሷን በውስጥ መጨረስ ነው የምትፈልገው ማለት ነው። ስለዚህ መጠበቅ ነው። የእናንተ ስራ ምንድን ነው? መጠበቅ ስራ ነው እየሰሩት ያሉት። የእውነት ዛሬ ምን እንደሚመጣ አይታወቅም፣ ምን እንደሚለቁ ማለት ነው። እና እኔ ከሌላ ሰንበዲ ስመጣ እናንተ ካልተመቻችሁ እስክሮን አድርጎ አይታችሁኝ ከምትቃጠሉ፣ እሱም ከሌላ ሰንበዲ ሲመጣ ከምትቃጠሉ እስክሮን አድርጉት ብላችኋል። ምክንያቱም የጨጓራ መድኃኒት ስለሌለው አትቃጠሉ ማለት ነው። ያሞን ይሄ ይስተካከላል፣ ይመጣሉ። ስራን እየሰሩት ያሉት ያው ፍጹም ደግሞ ሁለቱ መለያየት የማይፈልግ ልጅ ነው። በጣም የሚወዳቸው ልጅ ነው። ከብሩኬ ምንም ከወንድሙ አይተናነስም፣ ከሷም እንደዛው ማለት ነው። ሁለቱ በጭራሽ እንዲለያዩም ምንም ሊሆን የማይፈልግ ልጅ ነው እና እንድትረቀኝ አልፈልግም ናለች። በነገራችን ላይ የሴትን ጓደኛ የላትም የምትግባባው ማለት ነው። እኛ በምናታክል እንደዚህ ቅርብ ሆና ጓደኛ የላትም። ስምራት ናት። ሌላ ማን አለ? ማሂ ናት ዋና ቅርብ ጓደኛዋ ማለት ነው። እና ከሌላ ውጭ እኛ አይተን አናቅም። እና ለዛ ነው ብቸኝነት የተሰማኝ። ያው እሱም አይጨክንባትም ብዬ አስባለሁኝ። ሁለቱም ንዴት ናቸው እኮ ንዴት ውስጥ ናቸው ሁለቱም። ወይኔ ጉዴ! የእነሱ ንዴት በእውነት በጣም ነው የሚገርመው፣ በጣምም ያሰጋል። ሁለታቸው እንደ ንዴት ውስጥ ከሆኑ እንግዲህ በፊት እኮ አንዱ 2 ቀን ወይም 3 ቀን ንዴታቸው ይበርድ ነበር። አሁን ግን በጣም ያመረረ ንዴት ውስጥ ገብተዋል ማለት ነው። እንግዲህ ልጅነትም አለ ያው